ይሄ በእኔ በኩል መጀመሪያ ማነሳው ሰዎች በመጀመሪያ ጊዜ ግንኙነታችን ጊዜ በአንድ ሰዓት ቆይታ ባህሪያችን የሚመዘንባቸው ነገሮች ነው። እንደውም አንድ ሰዓት ረጅም ነው። በጥቂት ደቂቃዎች ውስጥ በቃ በ4 በ5 ደቂቃዎች ውስጥ የሚለዩባቸው በቃ ስላንተ የሚያውቁበት ምን አይነት ሰው እንደሆንክ ይነቀባል። በመታሳያቸው ነገሮች ማለት ነው። ከዚህ በፊት አንስተን ነበር። አሁን አንድ ሰዓት አረከውና በአንድ ሰዓት ውስጥ በጣም ብዙ ነገር ነው የሚታወቀው። ይሄ አምስት ነገር አይደለም 50 ነገር ታውቃለህ። ልቀይራ ከዚህ በፊት ከተነሳ አይ ነው ቀጥል። እኔ ቀኑን ለምን አረዘምከው ነው እንጂ ችግር የለም። እሺ በጣም ቀላል የሆኑ ነገሮች ናቸው እነዚህ ነገሮች። ግን እኛ በቀላሉ በተለይ ለመጀመሪያ ጊዜ ከሰዎች ጋር ስንገናኝ የምንመዘንባቸው ነገሮች ናቸው። ለምሳሌ ከሰዎች ጋር በስራ ምክንያት ልንገናኝ እንችላለን። በጓደኝነት በተለያዩ አጋጣሚዎች የመገናኘት እድላችን ሰፊ ነው አይደል? እና ለምሳሌ አሁን ያኔ ልክ ተገናኝተን ሆቴል የመግባት እድሉ ሊኖረን ይችላል። እና ሆቴል ገብተን ሆቴልም ካፌም ሊሆን ይችላል። እዛን ሰዓት ላይ ከዛ ሰው ጋር ሆነን የምናሳየው ባህሪ እኛ እንድንመዘን ያደርጋል። አንደኛው ለምሳሌ ቀላል የሆነ ነገር ሊሆን ይችላል። ለምሳሌ የተቀመጥክበት ጠረጴዛ ላይ ውሃ ፈሶ ሊሆን ይችላል። ያኔ ግን ልክ ውሃውን ፈሶ በመታይበት ሰዓት አስተናጋጆቹን የምትጠራበት መንገድ፣ የምታናግርበት መንገድ፣ ይሄ የሰዎችን ክብር በሚነካ መልኩ የምታናግር ከሆነ ያንተን በቃ ለሰዎች ክብር ማትሰጥ ሰው እንደሆንክ በጣም እንደገና የማዘዝ እድሉ ቢሰጥ ደግሞ በጣም ጨቁነህ ሰዎችን ጨቁነህ የመግዛት ፍላጎት እንዳለ ነው የሚያሳየው። ለምሳሌ በቃ ማንን ሰዎችን ግዴታ አስተናጋጆቹ ስማቸውን ላታክ ትችላለህ። ግን ለምሳሌ አሁን ውሃ ፈሶ ከሆነ በጣም ትሁት ሆነ በትህትና አስተናጋጆቹን ጠርተህ አንድ እቺን እባክሽ እቺን ነገር እንድታጸጅልኝ ምናምን ልትል ትችላለህ በትህትና መልኩ። ከዛ ውጪ ግን በቃ ይሄ ማነሽ አንቺ እከል እያልክ እየጮክ የምትጣራ ከሆንክ በቃ ይሄ ለሰዎች ክብር የሌለ ሰው እንደሆንክና ለዛኛውም ሰው ደግሞ አብሮ ያለ ሰው በስራ ማግኝተው ሊሆን ይችላል፣ እንዲህ በኖርማል ጓደኝነት ማግኝተው ሊሆን ይችላል፣ ካንተ ጋር የመቆየቱን ነገር ፍላጎቱ ይቀንሳል። በዚህ እንደዚህ አይነት ባህሪ ያላቸውን ሰዎች በባህሪያችን የመሸሽ ባህሪ ነው ያለን ከእንደዚህ አይነት ሰዎች ጋርና ስለዚህ በመጀመሪያው ቀን ልክ በመጀመሪያው ሰዓት ላይ የምናሳየው ባህሪ ነው። ሌላኛው ደግሞ ስልክ ላይ የምናሳየው ባህሪ ነው። ለምሳሌ አሁን ከዛ ሰው ከሆነ እዛ ሆቴል ላይ ቁጭ ብለ ሊሆን ይችላል፣ ስልክ ይደወልላል። ስልክ ልክ ሲደወልልህ ደወለ ደግሞ ይሄ ምናምን ብለ ልዘጋው ትችላለህ። ይሄም በመጀመሪያ ቀንህ ነግበኔ ነው። ነገ እንዲህ ነው የሚያደርገው ታዲያ ግዴታ ነው እንደዛ ብለ በቃ እንትን ብለ ልዘጋ ትችላለህ በእንግዳው ፊት። ከዛ ውጪ ደግሞ ልታዋራም ትችላለህ። ምናልባት አንስተም ደግሞ ስታዋራ በቃ የምትናገርበት የቃላት አገላለጽህ የሰዎችን ክብር የሚነካ ወይም ደግሞ በቃ ጥሩ የማይመጥኑ ቃላቶችን የምትጠቀም ከሆነ ይሄም ለሰዎች ያለህን ክብር ማትሰጥ ሰው መሆንን እንደገና ደግሞ ስታዳምጥም ትኩረት ሰጥተህ ማትሰማ ሰው ኮንክ ዝም ብለህ በቃ የማውራት ብቻ የማዳመጥ አቅምህንም ሰዎች እየመዘኑ ይሄዳሉ። በተለይ በስራ ምክንያት ያገኛችሁ ሰዎች ከሆኑ በእነዚህ ይሄ ነገርህን እየመዘኑት ይሄዳሉ። ያነጋገር ችሎታህን ምን ያክል ትህትና ያለ ሰው ነህ የሚለውም በስልክ አነጋገራችን ላይ ራሱ እንመዘን እንችላለን። ሌላኛው ተደጋጋሚ የሆነ ይሄ ነርቨስ የመሆን ነገር የመረበሽ ወይም የጭንቀት ስሜት ማሳየት። ለምሳሌ አሁን ልክ አግኝተ ይሄ ጥፍር መብላት ሊሆን ይችላል። ጥፍር መብላት፣ ፊት ማሻሸት፣ ጸጉርን ማሻሸት ለመጀመሪያ ቀን ካገኘው ሰው ጋር በእንደዚህ አይነት መልኩ የምታሳይ ከሆነ አንድ ይሄ የሚያሳየው ራስን መቆጣጠር እንዳልቻልክ ነው። በሰዓቱ የሆነ ድንጋጤ ውስጥ ገብታል፣ ራስን መቆጣጠር አልቻልክም ማለት ነው። ይሄንን ነገር ይሄ የሚቺጋን ዩኒቨርሲቲ ተመራማሪዎች እንደዚህ አይነት ባህሪ የሚያሳዩ ሰዎች ዋነኛ የሚገለጹበት ሁለት ነገር ይገልጻል። ለመጀመሪያ ጊዜ ሰዎችን አግኝተ ለምሳሌ ጥፍር እየፈሉ ጸጉራቸውን እያሻሹ ምናምን የሚሆን ከሆነ ሁለት ነገራቸውን ይገልጻል ይላሉ የሚቺጋን ዩኒቨርሲቲ። አንደኛው በጣም ፈሪ ሰዎች መሆናቸው፣ በቃ ድንጉጦች ናቸው። ምንም ያን ያክል ይሄ ጸጉር የምታሻሽበት ጥፍር የምትበላበት ያን ያክል የተፈጠረ ነገር የለም። ግን በቀላሉ ያን ነገር የምታሳይ ከሆነ በጣም ፈሪ ሰው ነህ። በቃ ለምንም ድንጉጥ የሆንክ ሰው ነህ። ለምሳሌ ለስራም ተፈልገህ ሊሆን ይችላል። ስለዚህ አሰሪህም እንደዚህ አይነት ባህሪ ካለ አይፈልግም። ሌላኛው ደግሞ ወይ ደግሞ በቆይታው ከዛ ሰው ጋር በመታደርገው ግንኙነት የሰለቸ ሰው ነህ። በቃ ገና ቁጭ ብለህ መታሃል፣ ምንም ሰልችቷል። በቃ የድብርት ስሜት
እያሳየን ያለው ጥፍርን በመብላት ጸጉርን በማሻሸት ማለት ነው። ስለዚህ ይሄ እንደዚህ ማድረግህ እንደውም በመጀመሪያ ቀን የተሻለ ንቁ ሆነ ጥሩ ለመግባባት ነው ጥረት ማድረግ የነበረብህ። አንተ ግን ጸጉርን ታሻሽላለህ፣ ጥፍርን ትበላለህ። ስለዚህ ወይ ስልቹ ነህ ወይ ደግሞ በጣም ፈሪ ሰው ነህ። የድብርት ስሜት በመጀመሪያው ቀን ከሚኖር ሰው ጋር እያሳየን ያለው። ስለዚህ ይሄ በመጀመሪያው ሰዓታቶች ላይ የሚታይ ነው። ሌላኛው በቀጠሮ ሰዓት ላይ ተቀጣጥረህ ልክ የቀጠሮ ቦታ ላይ ስትመጣ ደግሞ ዘግይተህ የምትመጣ ከሆነ ይሄ ትልቅ ነጥብ ያሰጣል የተባለው። በቃ የመጀመሪያ ቀን ነው በተቻለ አቅም ቀድመህ ያሰጣል ሳይሆን ያወርድብሃል። ነጥብህን ያወርድብሃል። አዎ እኔ በተቃራኒ ያረኩት። በዚህ ነጥብ የምትጠብቅ ከሆነማ ችግር አለ። አዎ ዘግይተህ የምትመጣ ከሆነ ያው ትልቅ ነጥብ ያወርድብሃል። አሁን እንዳልነው ለመጀመሪያ ቀን ከሆነ በተቻለ አቅም ቀድመህ ነው መገኘት ያለብህ። በተቻለ አቅም የዛን ቀን ግን አርፍደህ የምትመጣ ከሆነ አንደኛ ሰነፍ እንደሆንክ በቃ ለምንም ነገር ዝግጁ አይደለም፣ ሰነፍ የሆንክ ሰው ነህ። ሌላኛው ለሰዎች ደግሞ ክብር ማትሰጥ ሰው ነህ ማለት ነው። ለዛ ሰው ላገኘው ሰው የመጀመሪያ ቀን ላገኘው ሰው ቀድም አርፍደህ የምትመጣ ከሆነ ለዛ ሰው ክብር እንዳልሰጠው ይገልጻል። ሌላኛው ደግሞ ከዛ ሰው ጋር የመገናኘት ፍላጎትህ ወይም ጓደኝነትን የመቀጠል ነገርህ ፍላጎት ብዙ አይታይብህም። ስለዚህ ያንን ነገር ያሳያል ይላሉ። ሌላኛው ስንጨባበጥ ደግሞ የምናሳያቸው ባህሪያት ስንጨባበጥ ከሰውየው ጋር ገና ተገናኝተን ልክ ስንጨባበጥ የምናሳየው ባህሪም ያጨባበጣችን ሁኔታ ማለት ነው። ያ ሰው ምናልባት ቅድም እንዳለው ለስራ ፈልጎ ሊሆን ይችላል፣ ከስራ ጋር በተያያዘም ሊሆን ይችላል። ግንኙነት ግን በደንብ ማትጨብጥ ይሄ ሃንድ ሼክ ይባላል አይደል? ጨብጠህ እጅን ወዝወዝ ያረክ የአይን ኮንታክትን ጠብቀህ የምታደርገው ነገር አይን ላይን መታየት እየተያየ የምታደርገው ያ ነገር የማታደርግ ከሆነ ለምንም አደራ የሚጣልብህ ሰው አይደለም። በቃ አንገትህን ደፍተህ ወይም ደግሞ በጣም በስነ ስርዓት ሳትጨብጥ የሃንድ ሼክ የሚባለው ነገር ሳታደርግ የምታደርግ ከሆነ በቃ ለምንም አደራ የሚጣልብህ ሰው አይደለም። ለምሳሌ አሰሪህ ቢሆን የዛን ቀን የቀጠረ ይሄ የኮንፊደንስ ችግር አለብህ፣ የስነ ልቦና ችግር አለብህ። ስለዚህ ምንም ኃላፊነት ቢሰጥህ ያንን ኃላፊነት በአግባቡ መወጣት የምትችል አይደለም። ስለዚህ ማንም ሰው ደግሞ የስነ ልቦና ችግር ያለበትን ሰው በስራም ጋር ካያያዝከው መቅጠር አይፈልግም። ስለዚህ ይሄን ይመዝንብሃል። የመጨረሻውን ነጥብ ስታወራ ጥያቄ ትጠይቃለህ ወይ? ያ ማለት ያወራህ በጥሞና የመስማት ነገርህን ያሳያል። ያገኘው ሰው አሁን ለምሳሌ የመጀመሪያ ቀን ላይ ስታወራው የራስህን ወሬ ብቻ የዛን ወሬ የሰውየውን ወሬ ሳትሰማ የራስህን ወሬ ብቻ እያወራህ የኔን ብቻ ስማኝ ያልክ የምትሄድ ከሆነ ይሄ ሰውየው አንተን የሚመዝንህ በቃ በጣም ራስ ወዳድ ሰው እንደሆንክ ነው። በመጀመሪያው ሰዓት ላይ በቃ እኔ እንደዚህ አድርጌ የራስህን ታሪክ ብቻ ማውራት እሱን እንዳያወራ አድርገህ የራስህን ታሪክ ብቻ የምታወራ ከሆነ በቃ ራስ ወዳድ ሰው ነህ። ለሌሎች ሰዎች ላላቸው ሀሳቦች ትኩረት አትሰጥም። የራስህን ብቻ ማስተላለፍ ነው የምትፈልገው። ስለዚህ ራስ ወዳድ ሰው እንደሆንክ ይመዘንብሃል። ግን መሆን ያለበት ያው ስናወራ በመሃል ላይ ትኩረት ሰጥተን ጥያቄ እየጠየቅን ያልገባንን እየጠየቅን እንደዚህ ስትል እንደዚህ ማለት ነው ወይ ያለን የምንሄድ ከሆነ ግን በጣም ተግባቢ ሰዎች እንዲሁም ደግሞ ትኩረት ሰጠን የምንሰማ ሰው እንደሆነን ለሰውየውም ደግሞ ያገኘነውን ሰው ፍላጎት እንዳለን በቀጣይነትም ሌላ ጊዜም ለመገናኘት ፍላጎት እንዳለን ፍላጎታችንን እየገለጽን እንደሆነ የሚያሳይ ባህሪ ነው ማለት ነው። ስለዚህ እነዚህ ባህሪያቶች በመጀመሪያዎቹ አንድ ሰዓታት ላይ አንተ ወይም እንዳልከው በ30 ደቂቃዎች ውስጥ ልንመዘንባቸው የምንችላቸው ነገሮች ናቸው ማለት ነው። በጣም ትክክለኛ ነገር ነው። እሺ በእኔ በኩል ቀጥሎ ማነሳው ነገር እንዴት እንዳማረብን እንዲወጣት እንደመሰልን ረጅም ጊዜ መቆየት እንችላለን የሚል ነው። ልምዶች ናቸው። እነዚህ ነገሮች የሚያደርጉ ሰዎች ታይባቸዋል። በቃ ሁሌ እንዴ አንተ እንዴት ነው አታረጅም እንዴ የምትላቸው ሰዎች አሉ አይደለም? በጣም እንደዛው ነው ያለህ ወይ እንደዛው ነው ያለሽው በጣም ደስ ይላል። ምንም ለውጥ አይታይብም የምትላቸው ሰዎች ያለ ምክንያት አይደለም። ጥሩ ልማዶች አሏቸው፣ ያዳበሯቸው ልማዶች። ምን ምንድናቸው? ከተለመዱት ተጨማሪ ናቸው እነዚህ ከዚህ በፊት ካነሳናቸው ማለት ነው። በጣም ጥሩ ሙዚቃ ሰምተን ስንመለስ ወደ ሁለተኛው መዝናኛ አምስት እንሄዳለን ማለት ነው። በጣም ጥሩ። ኢትዮፒካ ሊንክ ይቀጥላል። የሙዚቃ ምርጫዎቹም ያዘጋጆቹ ነው። ቅድም የሄለን ሙዚቃ ቤቲ ነበር የመረጠችው። የሚካኤል ለማ ደምሰውን ደግሞ ብሬ መርጧል።
ሌላም ምን ነበር የተመረጠው ናቲ? ሌላ እኔም የመረጥኩት ሙዚቃ አለ የጸደኒያ። እሺ ሁለቱ ይባል በመዋላ ያው ይሄንን እንስማ፣ ከዛ በኋላ እንቀጥላለን። እሺ